የመጀመሪያው ጉዳይ የከተማ ገዳማት ትክክል ናቸው አይደለም ለማለት የገዳምን ስሪት ማወቅ ያስፈልጋል። ገዳም ምንድነው? ዳያው ምዕመናን እንግዲህ ነው አይደለም ምን ኋላ የራሳቸውን ውሳኔ ወሰዱ። ገዳም ማለት በዚያ ውስጥ የሚኖሩ መነኮሳት ሁሉም የግል ሀብት አይኖራቸው። ማወራው ስርዓተ ገዳም ትምህርተ ገዳምን ነው። ይሄን የሚወስነው ቅዱስ ሲኖዶስ ነው። እኔ ወሳኝ አካል አይደለሁም። ትምህርተ ገዳሙ ግን ይሄ ነው። ምዕመናን እውነት ነው እንዴ እንዲያ ነው እንዴ ምናምን ስለሚመስላቸው የመደናገር ያሳይባቸዋል። እነዚህ ሁሉ ሰው አመልክቶ ለፍቶ ደይ ጸንቶ የሚገባባቸው ትልልቅ ደሞዝ የሚከፈልባቸው ከአስተዳዳሪው ጀምሮ እስከዛ ሁሉ በሙሉ ተቀጣሪ ግን መነኮሳት ለማንኛውም ግን ከተማ ያሉት ገዳማት የገዳምነት መስፈርት የላቸው። ምናልባት በመነኩሴ አለቃና በመነኩሴ ቀዳሽ መኖራቸው ካልሆነ በስተቀር አለቃው ተቀጣሪ፣ ቀዳሾቹ ተቀጣሪዎች፣ ሁሉም ተቀጣሪዎች ናቸው። የጋራ ህብረት ገዳማዊ ሀብት የላቸው። ሀብታቸው የሚቀመጠው በየግላቸው ነው። የግል ሀብት አላቸው እንዲህ የሚባል ገዳም የለም። ብቻ ያሉበት እንደውም ይሄንን ከበል ለማድረግ ይሄ በደንብ ወደፊት ቅዱስ ሲኖዶስ ሊያየው ይችላል። ቄስ ያገባ ቄስ አይቀድስበትም የሚል ሰበብ አለ። በሌሎቹ አብያተ ክርስቲያናት የሌለ ያገባ ካህን የማይቀድስበት መነኩሴ ብቻ የሚቀድስበት የሚባለው አስተምሯችን ራሱ እንደገና መታየት ያለበት ጉዳይ ነው። ይሄ ቅዱስ ሲኖዶስ በደንብ የሚያየው ይሆናል። እነዚህ የከተማ ገዳማት ትልልቅ ደሞዝ የሚከፍሉ የከተማ ገዳማት መኖር በገዳም ጸንቶ የሚኖሩ መነኮሳት አባቶቻችን እያማለሉ ከተማ የሚያስገቡ አደገኛ ወጥመዶች ስለሆኑ እንደ በጎ የሚታይ አይደለም። ዞሮ ዞሮ ግን እኛ ገዳማት የምንላቸው በአዲስ አበባ ያሉ ቅድም የጠራኋቸው በሙሉ ሰዎች ደይ ጸንተው ሀገረ ስብከት ተንከራተው አመልክተው በዘመድ አዝማድ ከፋም ሲል በጉቦ ገብተው የሚቀጠሩባቸው ናቸው እንጂ ምን ነው የሚገቡባቸው አይደሉም። ዲያቆናት ሲቀድሱ ይኖሩና ሲያገቡ ወግዱ ይባላል። ይሄ በደንብ መታየት ያለበት ጉዳይ ነው። ማግባት ክህነትን ይለውጣሉ። መቀደስ ከምንኩስና ጋር አይገናኝም። መቀደስ የሚገናኘው ከክህነት ጋር ነው። ያገባ ካህን መቀደስና ድንግል የሆነው መቀደስ በቅዳሴው መካከል የሚያወጣው ለውጥ የለም። ይሄ ወደፊት የሚታይ ነገር ይሆናል። አንደኛ በትልቅ ግንብ የታጠረ ነው ያ የእናቶች ገዳም። ሁለተኛ በአጽዋማት ወቅት ማንም ሰው መግባት አይችልም እዛ ገዳም ውስጥ። ትናንትና ከኛ የተለየችው ኤርትራ በራሱ በኤርትራ ውስጥም ከኤርትራ ውጭም መነኮሳትን በከተማም ሆነ በአድባራት አታኖርም። ኤርትራ ትናንት ከኛ ጋር የነበረችው እንደውም ለአዲሱ ትውልድ ገዳም ማለት ይሄ መስለው እውነት ይመስለውና እንጦጦ ገዳም፣ እገሌ ገዳም፣ ቅድስት ሥላሴ ገዳም ስንለው ቅድስት ማርያም ገዳም ስንለው በቃ ገዳም ማለት ይሄ ነው ብሎ ያስባል። ሰዎች ተቀጥረው ገንዘብ የሚበሉበት ደሞዝተኛ የሚኖሩበት እንደዚህ አይደለም። እንደውም ይሄ ወጣቱ ትክክለኛውን ገዳማዊ ሕይወትና ኑሮ እንዳያውቅ ያደርገዋል። ተወደዳችሁ እግዚአብሔር ቤተሰቦች በኃያሉ በሉ እግዚአብሔር ስም እንደምሰነበታችሁ አሜን። በምሕረቱ በቸርነቱ የጠበቀን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ዛሬም በዚሁ በገዳማዊ ሕይወት ዙሪያ ነው ተመልሼ የመጣሁት። የዛሬው ትኩረቴ የከተማ ገዳማት ከስርዓተ ቤተክርስቲያን ከስርዓተ ገዳም አንጻር በእኛ ሀገር እንዴት እየሄደ ነው የሚለውን ማየት ይገባል። ምክንያቱም ሰሞኑን በተነሱት ሀሳቦች ላይ የከተማው ገዳማት ጉዳይ ለምናን ግልጽ አልሆነም። በእኛም በእንዲህ ያለ ከተማ ላይ ይሄ ገዳም አለ፣ በዚህ ያለ እንዲህ ያለ እንዴት ይሁን ትክክል ነው ወይስ አይደለም የሚሉ በጽሁፍም ብዙ መልእክቶች ይደርሱኛል። የከተማው መነኮሳት እንደ ምክንያት አድርገዋቸው እንዲያውም ባለፈው አንድ አባት መብዛት ነው ያለባቸው ብለዋል። የአዲስ አበባ ገዳማት ጠቅሰው እነ ቦሌን ጠቅሰው እነ ቅድስት ሥላሴን ጠቅሰው እነ ቅድስት ማርያምን ጠቅሰው እነ እንጦጦን ጠቅሰው ሰበታንና አንድ ደግሞ ወደ ዳር አካባቢ ያለ ገዳም ጠቅሰዋል። ግን በዋናነት እነዚህን ጠቅሰው መብዛት ነው ያለባቸው፣ መስፋት ነው ያለባቸው። እነዚህ ገዳማት ለወጣቱም ጥቅም ያላቸው ናቸው፣ ለቤተክርስቲያንም በጣም ጥሩ ናቸው ብለው ሲገልጹ አይቼ አለው። ታላቋ ገዳማችን ሐመረን ውሃ አለች። ከላይ ፀሐይዋን እያበራች ወደ ምድር ወደ ከተማው የምትረጭ ቅድስት ማርያም ገዳም ነው። ይሄ ገዳም ነው። በገዳም ስሪት ያሉ መነኮሳት የሚቀድሱባቸው ትላልቅ ካቴድራሎች አሉ። ቅድስት ሥላሴ፣ ቦሌ መድኃኔዓለም፣ ሌሎቹም እንደዚሁ። እዚህ ደግሞ የአባታችን አቡነ ተክለ ሃይማኖት ቦሌ ቡልቡል አካባቢ ተገድሟል። ሰበታ ቤተ ደናግል ገዳም አለ። እነዚህ የከተማ ገዳሞች አስፈላጊዎች ናቸው።
የግዴታ። ምክንያቱም ወጣቱ የከተማው ወጣት እያየ የሚቀረጽባቸው ናቸው ማለት። እንግዲህ ሁለቱን የሚመለከት ሰው እንዳይደናገር ምንድናቸው የከተማ ገዳማት የሚለውን ነገር በደንብ ማወቅ ያስፈልጋል። ጉዳዩን በትክክል ስናውቀው ነው ለመደገፍም ለመንቀፍም መልካም የሚሆነው፣ ለመጠበቅም ለማስጠበቅም መልካም የሚሆነው በትክክል ጉዳዩ መረዳት ሲኖር ነውና የከተማ ገዳማትን ጉዳይ አጥርቶ ለማየት መጀመሪያ ቤተክርስቲያን ስሪቷ 3 ስሪት አላት። ቤተክርስቲያን ገጠር፣ ደብር፣ ገዳም የሚባል ስሪት አላት። ገጠር የሚባሉት ያው ከገዳማት ብዙ የተለየ ነገር ባይኖራቸውም ግን ሰፋፊ ጉባኤያት የሌሉባቸው፣ አንዳንዶቹ ጭራሹን የማህሌት አገልግሎት የማይሰጥባቸው፣ እንደው አልፎ አልፎ በሰንበት ቅዳሴና ታምረ ማርያም የሚሰማባቸው፣ ብዙ አገልጋይ የሌለባቸው እነዚህ የገጠር ይባላሉ፣ ጉባኤቶች የሌሉባቸው። አድባራት የሚባሉት ሊቀ ጳጳሱ ወይም የሊቀ ጳጳሱ ተወካይ ተገኝተው ባርከው ስም ለቦታው ሰጥተው ደብረ ገሌ ብለው ስሪት ደብር ከሆነ ዘንድ የአቋቋም፣ የድጓ፣ የቅኔ፣ የመጽሐፍ ጉባኤ ቤት እና ሌሎቹም ማህሌታዊ ደንቦችና ሕጎች ሊቀጠበብት፣ ቀኝጌታ፣ ግራጌታ እንዲህ ያሉ ነገሮች በሙሉ ተዘጋጅተውለት ሰፋ ባለ መንፈሳዊ አገልግሎት ሰፊ የማህሌት አገልግሎቶች ስብሐተ እግዚአብሔር የሚወርድበት እነዚህ አድባራት ተብለው ይጠራሉ። ሶስተኛው ደግሞ ገዳም ነው። አሁን ምዕመናን ጉዳዩን እንዲያውቁት ነው የኔ ዓላማ። ከመጀመሪያው ጀምሮ ማንንም አታክ ማድረግ ማንንም መንካት እኔ ዓላማዬ አይደለም። ግን ህዝቡ ደግሞ ሊደናገር አይገባውም። ቤተክርስቲያን በትክክል ማወቅ ያስፈልጋል። ህዝቡን ደግሞ የሚያሳሱ ሰዎች ሊያሳሱት አይገባም። አድባራትና የገጠር ቤተክርስቲያናት እንደዛ ናቸው። ሰው ቀሳውስትም ዲያቆናትም መምህራንም ተቀጥረው የሚያገለግሉባቸው፣ የደብሩ አስተዳዳሪም መሪው በደመወዝ ተቀጥሮ የሚመራበት፣ አገልጋዮቹ በአጠቃላይ በደመወዝ ተቀጥረው የሚሰሩበት ቦታ ያ ደብሩ ብዙ አገልጋይ ያለበት ደብር፣ አነስ ያለበት ደግሞ ገጠር ይባላል። በዚህ መልክ ገጠርና ደብር የሚባሉት ሁሉም አገልጋዮች ገጠሩ በእህል ከተማው በገንዘብ ደሞዝ የከፈላቸው ቤተሰብ የሚያስተዳድሩ ሕጋውያን ካህናት፣ መምህራን የሚያገለግሉባቸው የደብር አስተዳዳሪ፣ ከዛ ቀጥሎ ደግሞ ቅድም እንዳልኩ ሊቀጠበብት፣ አጋፋሪ፣ ቄሰ ገበዝ፣ ሊቀ ዲያቆን በሚሉ አይነት ቅዳጌታ ቀይታ ኖሯቸው በዚህ መንገድ የሚገለገሉ አድባራትና ገጠር የሚባሉት እነዚህ ናቸው። ገዳም ከዚህ የተለየ ነው። አሁን እንግዲህ የከተማውን ገዳማት ትክክል ናቸው አይደለምን ለማየት የገጠርና የገጠምና የደብር ስሪት ይሄ ነው አሁን ያልኩት ነው። በደመወዝ እና በቅጥር የሚገለገልባቸው የገጠርና የደብር አብያተ ክርስቲያናት ናቸው። ከየትም ቦታ ይኖሩ ገዳማት ከነዚህ ይለያሉ። የመጀመሪያው ጉዳይ የከተማ ገዳማት ትክክል ናቸው አይደለም ለማለት የገዳምን ስሪት ማወቅ ያስፈልጋል። ገዳም ምንድነው? ገዳም ባለፈው በመጀመሪያው ክፍል እንዳየነው ዱር ጫካ ማለት ነው። አነሳሱ በጠባዩ እንደዛ ስለሆነ ገዳም የመጀመሪያዎቹ ገዳማውያን ግሁሳን ናቸው። እና አባ እንጦንስ እና አባ ጳውሊ በጣም ከሰው ተለይተው ወደ ውስጥ ገብተው ነው፣ ወደ ውስጠኛው የገዳሙ ክፍል ነው የሚለው ገብተው ነው የሚኖሩ የነበረው ግሁሳን ናቸው። በተለይ ከና አባ ጳኩሚስ በኋላ ደግሞ በህብረት የሚኖሩ መነኮሳት መጡ። ለህብረቱ ህግ ተሰራለት። ስርዓተ ጳኩሚስ የሚመገቡበት ሰዓት፣ አመጋገብ፣ አለባበስ፣ የጸሎት ሰዓት፣ የአገልግሎት የሥራ ሰዓት፣ ተግባረ እድ እያንዳንዱ የሥጋው ደግሞ አቀባበል ሁሉም ነገር ስርዓትና ህግ ኖረው እና በህብረት መኖር እየበዛ መጣ። በተለይ መነኮሳት እየበዙ ሲመጡ ያ ሁሉ ብቻውን ተበታትኖ መኖር ከባድም ስለሆነ በህብረት በዚያ መንገድ ነው። አሁን ያ ገዳም ምን ስሪት አለው? የገዳም ስሪት አንዳንዶቹ ገዳማት ፍጹም እውነትም ገዳም በሚለው ስያሜ ጫካ ናቸው። አንድ መነኩሴ ብቻውን ጫካ ውስጥ የሚኖርባቸው በእነ አባ እንጦንስ አኗኗር መልክ አሁን በእኛ ሀገርም አሉ። በዚህ በአፋር በነጭ ሳር አካባቢ፣ በደብረ ሐዘሎ አካባቢ፣
በዚህ በጉም ኢየሱስ በዚህ በአገው ምድር በጎጃም ዝቅ ብለን ጉም ኢየሱስ ምንም አይነት ቤተክርስቲያኑ ራሱ የሁለት ሰዓት እና ከዛ በላይ መንገድ ተሄዶ ነው በእግር የሚገኘው። ፍጹም ጫካ ነው። ማንም ከማን ጋር አይኖርም። አንድ መነኩሴ በአንዱ የድንጋይ ንቃቃት ውስጥ፣ ሌላው ደግሞ ልፍ ብሎ አንድ ጫካ ውስጥ የሚኖርበት አለ። አንዱ የመጀመሪያውና ባንጦንስ አኗኗር ይሄ ነው። አሁንም በብዙ ሀገሮች አለ፣ ብዙ ቤተክርስቲያናት። ከዛ ቀጥሎ ኋላ ላይ መነኮሳት እየወዙ ሲመጡ በህብረት ለትምህርትም ለስርዓትም ለተአዝዞም እንዲመች ወደ ህብረት በእናባ ጳኩሚስ የመጣው ህብረታዊ አኗኗር እሱም ደግሞ አሁን የኛ ሀገር ገዳማት የሚኖሩበት መላው ገዳማት የሚኖሩበት ትልልቆቹም እንደሚያሉት ገዳማት የሚኖሩበት ቋሚ ህግ ነው። ይሄኛው እንዴት ነው? አበምኔት ይኖረዋል። በደሞዝ አይቀጠርም። ገዳሙ አበምኔቱ ለሚያስፈልገው ነገር በሙሉ ያቀርብለታል። ግን ፔሮል ላይ ፈርሞ ደሞዝ አይኖረውም። ከዛ ቀጥለው የሚኖሩ በገዳሙ የሚቀድሱ ቀሳውስት፣ ሰዓታት የሚቆሙ ኪዳን የሚያደርሱ ቀሳውስት ይኖራሉ። በደሞዝ አይቀጠሩም። ከአበምኔቱ ቀጥሎ አፈ መምህር፣ መጋቢ፣ ሊቀረድ እንዲህ የሚባሉ መሪዎች ይኖራሉ። በደሞዝ አይቀጠሩም። በገዳም በደሞዝ የሚቀጠር ሰው የለም። ገዳሙ መፍቅዱን የሚያስፈልገውን በሙሉ ያቀርባል። ለአበምኔቱ እንደ አበምኔት ማዕረግ፣ ለአፈ መምህሩ እንደ አፈ መምህር ማዕረግ፣ ለሊቀረዱ እንደ ሊቀረድ፣ ለመጋቢው እንደ መጋቢ ክብር ይሰጠዋል። ነገር ግን የተለየ ደሞዝ የለውም። የተለየ የራሱ አካውንት አይኖረውም። የግል ሀብት አይኖረውም። ገዳም ከሆነ የመጀመሪያው ጉዳይ አሁን ምዕመናን እንግዲህ ነው አይደለምን ኋላ የራሳችሁን ውሳኔ ወሰዱ። ገዳም ማለት በዚያ ውስጥ የሚኖሩ መነኮሳት ሁሉም የግል ሀብት አይኖራቸው። ገዳሙ ሀብት ይኖረዋል። ሀብቱ የገዳም ሀብት ነው። በደሞዝ ተቀጥሮ የሚያገለግል የለም፣ አይኖርም። በደሞዝ ተቀጥሮ የሚያገለግል ካለ ገዳም ሊሆን አይችልም። በዛ ተሰብስበው የሚኖሩት ደግሞ መናኞች ናቸው መሆን ያለባቸው። ተቀጣሪዎች ተወዳድረው አመልክተው ወይም ደግሞ ደጅ ጸንተው ዘመድ ለዘመድ ባካችሁ ብለው አልቅሰው ገብተው የሚኖሩበት ሳይሆን ዓለምን ንቀው መንነው በህብረት የሚኖሩበት ነው። የተለየ የግል ደሞዝ አይኖራቸውም። ወይም የተለየ ማንም የግል ሀብት ያለው ሰው አይኖርም። በቃ ገዳም ማለት ይሄ ነው። ገዳሙ ብዙ ሀብት ይኖረዋል። ባለፈው ጊዜ ተነጋግረናል። የግብፅ ገዳማት 35፣ 30፣ 20፣ 25 ፋብሪካ ያላቸው ገዳማት አሉ። በዚያ ውስጥ የሚኖሩ መነኮሳት ገዳሙ ያኖራቸዋል እንጂ የግል ሀብት የላቸውም። አሁን እንግዲህ ወደኛ የከተማ ገዳማት እንምጣ። አሁን አዲስ አበባ ቅድም እንደተነገረው ባለፈው እንደሰማነው እነ ቦሌ በመነኮሳት ነው የሚቀደሱት። ከመነኮሳት በላይ አስተዳዳሪ መሆን አይችልም ውጪ። አሁን ደግሞ ቅድስት ሥላሴ፣ ቅድስት ማርያም፣ እንጦጦ ኪዳነ ምህረት፣ ምስካየ ኅዙናን፣ እንጦጦና ምስካየ ኅዙናን ገዳም ለመምሰል ሙከራ ያደርጋሉ። ግን ዞሮ በደሞዝ ነው የሚቀጠረው ሰው። እነዚህ ሁሉ ሰው አመልክቶ ለፍቶ ደይ ጸንቶ የሚገባባቸው ትልልቅ ደሞዝ የሚከፈልባቸው ከአስተዳዳሪው ጀምሮ እስከ ሁሉ በሙሉ ተቀጣሪ ግን መነኮሳት ብቻ ያሉበት። እንደውም ይሄንን ከበል ለማድረግ ይሄ በደንብ ወደፊት ቅዱስ ሲኖዶስ ሊያየው ይችላል። ቄስ ያገባ ቄስ አይቀድስበትም የሚል ሰበብ አለ። በሌሎቹ አብያተ ክርስቲያናት የሌለ ያገባ ካህን የማይቀድስበት መነኩሴ ብቻ የሚቀድስበት የሚባለው አስተምሯችን ራሱ እንደገና መታየት ያለበት ጉዳይ ነው። ይሄ ቅዱስ ሲኖዶስ በደንብ የሚያየው ይሆናል። ዞሮ ግን እኛ ገዳማት የምንላቸው በአዲስ አበባ ያሉ ቅድም የጠራኋቸው በሙሉ ሰዎች ደይ ጸንተው ሀገረ ስብከት ተንከራተው አመልክተው በዘመድ አዝማድ ከፋም ሲል በጉቦ ገብተው የሚቀጠሩባቸው ናቸው እንጂ ምን ነው የሚገቡባቸው አይደሉም። ከገቡም በኋላ የሚቀበሉትን ደመወዝ በህብረት ሳይሆን በግላቸው አካውንት ነው የሚያስቀምጡት። የግል ቤት ይኖራቸዋል። አብዛኞቹ የመነኮሳት መኖሪያም የላቸውም። እንደ ምስካየ ኅዙናን ያሉት እንደ ኪዳነ ምህረት እንጦጦ ያሉት መኖሪያ የተወሰነ መንገድ አለ። ግን መኖሪያ ያላቸው እንጂ ብር እንዳያወጡ ደመወዝተኞች ተቀጣሪዎች ናቸው። ሲያጠፉ ይባረራሉ። ሌላ ደግሞ በእነሱ ከሌላ ደብር ተቀይሮ ይመጣባቸዋል። ኦልሬዲ ስራ ቅጥር ነው። ስሙ ነው ገዳም።
ምናልባትም ቄስ እንዳይቀጠር ሆን ተብሎ የተደረገ ነው የሚመስለው። ቦታውን ቄስ እንዳይቀጠር ቅድስት ሥላሴ አሁን ዲያቆናት ሲቀድሱ ይኖሩና ሲያገቡ ወግዱ ይባላል። ይሄ በደንብ መታየት ያለበት ጉዳይ ነው። ማግባት ክህነትን ይለውጠዋል። መቀደስ ከምንኩስና ጋር አይገናኝም። መቀደስ የሚገናኘው ከክህነት ጋር ነው። ያገባ ካህን መቀደስና ድንግል የሆነው መቀደስ በቅዳሴ መካከል የሚያወጣው ለውጥ የለም። ይሄ ወደፊት የሚታይ ነገር ይሆናል። እንደዋዛም ስለተለመደ በብዙ ገዳማትም የተለመደ ነው። በሌሎች ዓለማት ግን የለም። ምንኩስና በተጀመረበት በአስቄጥስም በአባ እንጦንስ ገዳምም በአባ ጳውሊ ገዳምም እኛም ማምና ሄደን አየነው። እኛን ካህናት ከሆናችሁ ግቡና ተሳለሙ ብለው መቅደሱን ከፍተው ነው የሚያስገቡን። ያገባችሁ እንዳትገቡ መነኩሳት ብቻ የሆናችሁ ግቡ ወይም ደናግል ብቻ አላሉንም። እንግዲህ ምናልባት ግን የእኛ ቤተክርስቲያን ኋላ ጊዜ የወሰነችው ሲኖዶሳዊ ውሳኔ ካለ ይህን ከአባቶቻችን የምንሰማው ይሆናል። ለማንኛውም ግን ከተማ ያሉት ገዳማት የገዳምነት መስፈርት የላቸውም። ምናልባት በመነኩሴ አለቃና በመነኩሴ ቀዳሽ መኖራቸው ካልሆነ በስተቀር አለቃው ተቀጣሪ፣ ቀዳሾቹ ተቀጣሪዎች፣ ሁሉም ተቀጣሪዎች ናቸው። የጋራ ህብረት ገዳማዊ ሀብት የላቸው። ሀብታቸው የሚቀመጠው በየግላቸው ነው። የግል ሀብት አላቸው። እንዲህ የሚባል ገዳም የለም። ይሄ እየሰፋ አሁን ወደ አዋሳ ለምሳሌ እንደ አዋሳ ገብርኤል፣ እዚህም ባህር ዳር ብዙዎቹ ባህር ዳር አድባራት ገዳም ናቸው። ይህ አሁን ቤተክርስቲያናችን ቢያስነቅፋት እንጂ አያስመሰግናትም። ገዳም የመናኞች መኖሪያ ነው። መናኞች ስለሆኑ የግል ሀብት የላቸውም። ገዳሙ ያኖራቸዋል፣ ገዳሙ ያለብሳቸዋል፣ ገዳሙ ይመግባቸዋል። እነሱ ገዳሙን ያገለግላሉ በቅጥር ሳይሆን የገዳሙ ባለቤቶች ስለሆኑ። እንደዚህ የሚሆን ካለ ከተማ ገዳማትም አለ። በግብፅ ገዳም በአሮጌው ካይሮ መካከል የቅዱስ መርቆሬዎስ ገዳም አለ። አቡ ሰፊን የሚባለው ገዳም ባለ ሁለት ሰይፍ ብለው እንኳን ክርስቲያኑ ሙስሊሙ ሁሉ በጣም ይወደዋል ቅዱስ መርቆሬዎስን በግብፅ። እንግዲህ በዛ ውስጥ በርካታ እናቶች በቅርብ ጊዜ ያረፈችው ቅድስት ኤሬኒን ጨምሮ ትልልቅ እናቶች ያሉበት ነው። አሁንም በጥሩ ሁኔታ የተያዘ የእናቶች ገዳም ነው። አሮጌው ካይሮ ከተማ ውስጥ ነው። ነገር ግን አንደኛ በትልቅ ግንብ የታጠረ ነው ያ የእናቶች ገዳም። ሁለተኛ በአጽዋማት ወቅት ማንም ሰው መግባት አይችልም እዛ ገዳም ውስጥ። ለተሳላሚ ሁሉ የተከለከለ ነው በአጽዋማት ውስጥ። እንደውም ብዙዎች ለጎብኚዎች አለመቻለ የሚል ሐሳብ ያነሱበታል። ያን ገዳም በአጽዋማት እንደ ፍልሰታ እንደ አብይ ጾም እንደዚህ ባለው ዝግ ነው። ማንም ሰው አይገባም ወደዛ ውስጥ። ሁለተኛ በዛ የሚኖሩ መነኮሳት በዛው ጸንተው ይኖራሉ እንጂ ገሌ ዘመዴ ባይዴ ጓደኛ ማቀው ሰው ብለው ወደ ከተማ ብቅ አይሉ። በዛ ያሉ የእናቶች ገዳም ነው። በዚያ ውስጥ በሚኖሩት ውስጥ ደሞዝ ያለው ማንም ተቀጣሪ የለም። ስለዚህ ምንም እንኳን ቦታው ከተማ ውስጥ ቢኖር በበዓት ተወስነው ጠንክረው በጣም በርከት ያሉ የዕደ ጥበብ ስራዎች አሏቸው። በጣም ብዙ ገንዘብ ሊያስገቡ የሚችሉ ስራዎች አሏቸው፣ ይሰራሉ። ያ ግን የገዳሙ ሀብት ነው እንጂ ያን ሲሰራ ያለች መነኩሲት የኔ ነው አትልም፣ ወይም ይከፈለኝ ፎጣ የሰራሁበት አትልም። ያ ትልቅ ገዳም በካይሮ መካከል ውስጥ ይገኛል። ፍጹም ገዳም ነው፣ ግን ከመላው ዓለም ጫጫታው ጋር አይገናኙም። ወደ ከተማው አይገቡም። አጽዋማት ባልሆነበት ወቅት ጎብኝ ሲሄድ ገብቶ ጎብኝቶ ሁሉንም መነኮሳት አያገኝም። ለአስጎብኝነት የተመደቡትን ብቻ አግኝቶና ተሳልሞ ይወጣል። ማህበረ መነኮሳትን በሙሉ አያገኝም። እነሱም አይወጡም፣ ስራ ላይ ናቸው። ስለዚህ አሁን ገዳም ለመባል ይሄ ነው። እንዲሁ ከተማ ውስጥ እንኳን ገዳማቱ ይኑሩ ከተባለ ምናልባት እንግዲህ ይሄን ገዳም ሊመስለው የሚችለው የተጠቀሰው የሰበታ ቤተ ደናግል ጠባባት ገዳም ነው። እሱ እንደ እዚያኛው ገዳም ሊሆን ይችላል። ገዳም ነው፣ የአንድነት ገዳም ነው። አኗኗሩም እንደዛ ስለሆነ ከዛ ውጭ ግን ቀሳውስትን ገለል አድርጎ መነኮሳት ብቻ ደረሰ ላይ ነው የሚቀጠሩበት፣ መነኮሳት ብቻ የሚቀድሱበት ግን በቅጥር ብሎ ገዳም የለም። ይሁን ከስርዓቱ ነው የምናየው። ይሁን ህገ ገዳም ነው። አንድ ገዳም ለመባል መናኝ ያስፈልገዋል። ተቀጣሪ ያልሆነ የግል ሀብት የማያፈራ
ለአገልግሎት ለተጋድሎ የመጣ ሰው ያስፈልገዋል። አሁን ከምንጠራቸው ቦታ የለም። ሁሉም ለቅጥር የመጣ ነው። ስለዚህ አሁን ለቅጥር በተሰበሰቡበት ቦታ ይህንን እንደ ትልቅ ገዳም አድርጎ መቁጠር ተገቢ አይደለም። ይሄ ብቻ አይደለም። ከሌሎቹም እነ ሶሪያም፣ ህንድም፣ አርመንም፣ ግብፅም ከሀገራቸው ውጪ በጀርመን፣ በአውሮፓ፣ በአሜሪካ በሌሎችም ሀገራት አብያተ ክርስቲያናት አሏቸው፣ ገዳማት አሏቸው። በአብያተ ክርስቲያናቱ ቀሳውስት እንጂ መነኮሳት አይኖሩም። መነኮሳት በሆነ አጋጣሚ ሰው ጠፍቶ ከኖሩ እንኳ ከቤተክርስቲያን ሳይወጡ ቤተክርስቲያን ብቻ እንዲኖር የሚደረገው። የኛ ከኢትዮጵያ ውጭ የሚሄዱ ሰዎች ቤት ተከራይተው ነው የሚኖሩት። የቻሉ ገዝተው ያልቻሉ ተከራይተው ሰፈር ነው ገብተው የሚኖሩት። ብዙ የራሱ የሆነ ምክንያት ሊኖረው ይችል ይሆናል፣ ግን ሌሎቹ የሉም። ኢቭን ትናንትና ከኛ የተለየችው ኤርትራ በራሱ በኤርትራ ውስጥም ከኤርትራ ውጭም መነኮሳትን በከተማም ሆነ በአድባራት አታኖርም። ኤርትራ ትናንት ከኛ ጋር የነበረችው። ስለዚህ የከተማ ገዳምን የምናበረታታው ሳይሆን ወይ ገዳማዊ ቅርጽ ያዝ አለዛ ደብር ይባል የምንለው ነው። አሁን አድባራት እኮ ናቸው ህዝብ የሚገለገልባቸው። መላው ከዘበኛ እስከ አለቃ ተቀጣሪ ያለባቸው መናኝ የሌለባቸው ሆነው ግን ገዳም እንላቸዋለን። ይሄ ራስን መሸወድ ነው። ይሄ ራስን ማታለል ነው። ገዳም መናኝ ሲኖርበት ብቻ ነው ገዳም የሚባለው። ቦታው ታሪካዊ ሆኖ ጥንታዊ ሆኖ ምናልባት በገዳሙ ዙሪያ ሰው እየሰፈረ ገዳሙ በህዝብ ሊከበብ ይችላል ከጊዜ በኋላ። እንግዲህ ያን ገዳም ልናፈልሰው አንችልም። ግን በገዳምነቱ የሚቀጥለው መኖሪያው የመናኝ መኖሪያ እና የግል ሀብት የሌላቸው ሰዎች ከኖሩበት ገዳም ይሆናል። የግል ሀብት የሚፈሩና ተቀጣሪዎች ካሉበት ወደ ደብርነት ተቀየረ ይባላል። አሁን ግን እኛ ገል ላይ ያለው ከተማ ያሉ ብዙ ትልልቅ ብዙ ሀብት ያላቸው አድባራት ከላይ እስከታይ በተቀጣሪነት ሰው እየሰበሰቡ ግን ገዳም የሚል ስም ይጠራሉ። ያውን ተገቢነት የለው። በነገራችን ላይ እንደውም ለአዲሱ ትውልድ ገዳም ማለት ይሄ እውነት ይመስለውና እንጦጦ ገዳም፣ እገሌ ገዳም፣ ቅድስት ሥላሴ ገዳም ስንለው ቅድስት ማርያም ገዳም ስንለው በቃ ገዳም ማለት ይሄ ነው ብሎ ያስባል። ሰዎች ተቀጥረው ገንዘብ የሚበሉበት ደሞዝተኛ የሚኖሩበት እንደዚህ አይደለም። እንደውም ይሄ ወጣቱ ትክክለኛውን ገዳማዊ ሕይወትና ኑሮ እንዳያውቅ ያደርገዋል። አንድ አባት የገለጹት እንደውም እነዚህ ገዳማት መኖራቸው ለወጣቱ ይቀረጽበታል። ምን አይቶ ነው የሚቀረጸው? ህብረት የለ ገዳማዊ። አሁን እነዚህ አድባራት ስለሆኑ ሁሉም ሰው ብቻ አንዱ ቦሌ አንዱ ጉለሌ ነው የሚኖረው። የጋራ የማህበር የመነኮሳት ጸሎት የለ፣ የጋራ ቤተ እግዚአብሔር የለ፣ ጸሎተ ማዕድ የለ፣ ሊቀረድ መጋቢ የሚያዘው ትእዛዝ በአበምኔት መናዘዝ በሊቀረድ መታዘዝ የሚባል ነገር የለ። ምን አይተው ነው የሚቀረጹት? ተቀጣሪ አይተው ሊቀረጹ አይችሉም። ተቀጣሪ ኤኒ ፕሌስ አለ። የትኛውም መስሪያ ቤት ያለ ነገር እኮ ነው። ቅድም እንዳልነው ምናልባት እንደነ ሰበታ ጠባባት ደናግል ገዳም እና እንደነ በግብፅ እንዳለው እንደ እናቶች ገዳም እንደ መርቆሬዎስ ገዳም ቢሆን አዎ ይሄ የነ ቅድስት ኤሬኒ ገዳም በክረምት የዩኒቨርሲቲ ተማሪዎች ሴት ተማሪዎች መጥተው የመነኮሳትን ሕይወትና አኗኗር ተጋድሎ፣ ጸሎት፣ ትሩፋት እያዩ ክረምቱ ሲማሩበት ይከርማሉ፣ ወይም በረፍት ጊዜ ማለት ነው። አሁን የኛ ግን ምንም የሚታይ ነገር የላቸውም። የሚታይ ሳይኖር ወጣት ይቀርጻሉና ሁሉም የአዲስ አበባ ደብር ገዳም ይሁን የሚለው በጥፋት ላይ ጥፋት መጨመር ነው። እስካሁን ያለውም ጥፋት ነው። ለማንኛውም ይሄን ምንጭስ ሚዲያ ክፉ ስለሆነ የማይደርስበት የለምና ይሄንን ላዩ ለሰሙ ምዕመናን አንድ ገዳም ለመባል መናኞች ይፈልጉታል። መናኝ ደግሞ መናኝ ለመባል የግል ሀብት የሌለው ጥሪት ቁሪት የሌለው በገዳሙ ሀብት ብቻ የሚተዳደር ያስፈልገዋል። እንደዚህ ከሆኑ ሰየው። አሁን እነዚህ የተጠሩት አድባራት ኢቭን እነ ምስካየ ኅዙናን መጠነኛ ቤተ እግዚአብሔር አላቸው፣ የመንፈሳት መኖሪያ አላቸው፣ ግን ደሞዝ አለ። እነ እንጦጦ ሐመረ ነው ኪዳነ ምሕረትም እንዲሁ ደሞዝ አለ። ደሞዝ ካለ ምንም ገዳም አይባልም። ገዳም ይሁኑ ከተባለ ገንዘቡ ለገዳም ብቻ ይሆናል። በዛ ውስጥ የሚገኙ አገልጋዮች ከአበምኔት ጀምሮ እስከ መጨረሻ ያሉት ቅጥርም ሆነ ደሞዝ አይኖራቸውም። ገዳሙ ያኖራቸዋል፣ ገዳሙን ያገለግላሉ፣ እነሱ መናኝ ይሆናሉ። እንዲህ ከሆነ ገዳም ይሆናል። አለዛ ግን በገዳም ስም አድባራትን በገዳም ስም
ማኖርና መነኮሳት በገዳም እንዳይኖሩ ለማፈናቀል ምናልባትም ለኛ ሀገር የመነኮሳት ፍልሰት እንደ አንድ መንስኤ ሆኗል ብዬ አስባለሁ። ይሄንን እነዚህ በከተማ ያሉ አድባራት ገዳም የሚል ስም ስላላቸው ቄስ አይቀድስባቸውም፣ ቄስ አለቃ አይሆንባቸውም ምናምን የሚል ስያሜ ተሰጥቶ በርከት ያሉ መነኮሳት ከገዳም ወደ ከተማ እንዲፈልሱ ትልቁን ድርሻ ወስደዋል። እነዚህ ገዳማት እነዚህ አድባራት ስመ ገዳማት ማለት ነው። ስመ ገዳማት ግን እንግዲህ ምንም ስም ሰጥተው ግብር ነስተውታል እንደሚባለው ስሙን ወስደውታል። የገዳም ስም አላቸው። ነገር ግን ምን ማለት ገዳማዊ የለባቸው፣ ምን ማለት መናኝ የለባቸው። ይሄንን አሁን ወስደን እንደ ትልቅ ነገር ልናበረታታው አይገባም። እንደውም ዝም ብሎ ብድግ እያደረጉ ገዳም ማለት ጥቅም የለውም። ገዳማት መስመር አላቸው። አሁን አንዳንድ ጊዜ ወደ ገጠሩም አካባቢ አሁን አልፎ አልፎ ይከሰታል። ህዝብ አነስ ሲል ወይ እንደዚህ ሲጠፋ ገዳም ይሁን ስለተባላቸው ገዳም አይሆንም እኮ። አብዛኞቹ ገዳማት ጥንት ቅዱሳን የነበሩባቸው ቃል ኪዳን ያላቸው የተጋደሉባቸው መናኝ ራሱ የሚመጣው የዛን ቅዱስ ቃል ኪዳን ተስፋ እያደረገ ነው እንጂ ከዛ በኋላ ብዙ ቦታ እንዲሁ ገዳም ይሁን ስለተባለ መነኩሴ ራሱ አይገባበትም። አይተናል ብዙ ቦታ ገጠርም ላይ። የከተማው ግን በገዳም ስም ጥሩ ደሞዝ የሚያስገኝ ኑሮ የሚያሻሽል ቦታ ስለሆነ ገዳማቱን ለመነኩሳቱን ለማፍለስ ገዳማቱን ለመፍታት በጣም አደገኛ ወጥመድ ነው። እነዚህ የከተማ ገዳማት ትልልቅ ደሞዝ የሚከፍሉ የከተማ ገዳማት መኖር በገዳም ጸንተው የሚኖሩ መነኮሳት አባቶቻችን እያማለሉ ከተማ የሚያስገቡ አደገኛ ወጥመዶች ስለሆኑ እንደ በጎ የሚታይ አይደለም። ገዳም ይሁኑ ከተባለ መናኝ ይኑርባቸው፣ ደሞዝ የማይቀበል ካልሆነ ግን ቀሳውስት እያስተዳደሩ ቀሳውስት እየቀደሱ ይኖሩ ነው መልካም የሚሆነው። እንግዲህ እኔ ወሳኝ አካል አይደለሁም፣ እኔ አስተያየት ነው የምሰጠው። ግን ማወራው ስርዓተ ገዳም ትምህርተ ገዳምን ነው። ይሄን የሚወስነው ቅዱስ ሲኖዶስ ነው። እኔ ወሳኝ አካል አይደለሁም። ትምህርተ ገዳሙ ግን ይሄ ነው። ምዕመናን እውነት ነው እንዴ እንዲያ ነው እንዴ ምናምን ስለሚመስላቸው የመደናገር ያሳይባቸዋል። እውነቱ ይሄ ነው። ከተማም ይሁን ከከተማም ውጭ ይሁን ገዳም ለመባል ነዋሪዎቹ ደመወዝተኞች መሆን የለባቸው። ነዋሪዎቹ በግላቸው 10 ብር ሆነ 100 ብር የሚያስቀምጡበት የግል አካውንት አይኖራቸው፣ የግል ሀብት አይኖራቸው። ልብሳቸውም ጉርሳቸውም ገዳሙ ነው። እንዲህ ከሆነ ከተማም ውስጥ እንደ አልፎ አልፎ እንደሚኖረው ሊኖሩ ይችላሉ። ከከተማ ማህበረሰብ ጋር ሳይገናኙ መንደር ለመንደር ሳይዞሩ የንስሐ አባት መያዝ ሰፈር ለሰፈር መዞር ምናምን የሚባለው ነገር ከዚህ ጋር አይገናኝም፣ ጨርሶ አይገናኝም። ምክንያቱም በከተማ ያለው የትዳር ህይወት፣ ልጅ የማሳደግ ህይወት፣ የጋብቻ ህይወት ስለሆነ ይህንን ትዳርን የሚያውቀው ካህን ነው የሚመራው። ትዳርን የሚያውቀው ካህን፣ ልጅ ማሳደግ የሚያውቀው ካህን፣ የጋብቻን ሁኔታ እንቅፋቱንም ተላውንም የሚያውቀው ካህን ነው ገብቶ እንጂ የትዳርን ጉዳይ የማያውቁ መነኮሳትን ኑ ከተማ ግቡና የትዳር ጉዳይ አማክሩ ማለት እነሱ ለተለየ ፈተና ማጋለጥ ነው። መጀመሪያውኑ ከተማ ስናስገባቸው የፈጠርነው ችግር እንዳለ ሆኖና ለማንኛውም ምዕመናን ገዳም ለመባል ሊያሟላቸው የሚገቡ መስፈርቶችን ለመግለጽ ነው እኔ የመጣሁት። እነዚህን ሲያሟላ ገዳም ይባላል። ምናልባት ኢንኬዝ ከተማ ላይም አልፎ አልፎ ገዳም የሚኖርበት አጋጣሚ ይኖራል። በእኛ ሀገር ታሪክ እንኳን ከተማ ላይ ገጠርም ቢሆን ህዝብ የሚገለገልባቸው ገዳማት በጣም ከባድ ውከት ነው የሚነሳባቸው። በብዙ ቦታ በተግባር እናውቃለን። ምክንያቱም መነኮሳትና መናኞች በገዳሙ ይኖራሉ፣ ህዝብ ይገለገላል። እነዛ ህዝቦች ዲያቆናት፣ ቀሳውስት ልጆች ይኖራቸዋል። ኋላ አይ ቀሳውስት አይቀድሱም፣ ዲያቆናት አይቀድሱም መባል ይጀምራል። እነዛ ቀሳውስት በመነኮሳቱ ያድማሉ፣ መነኮሳቱ በቀሳውስቱ ያድማሉ። ይሄንን በተግባር አሁን ደብረ ዘመዳ አቡነ በርተሎሜዎስ ገዳም ላይ እኔ ባይኔ ያየሁት ነው። እንደዛ አይነት ፈተና ጥንት ጀምሮ ህዝብ ያለበት ገዳም ነው። ኋላ ግን ቀሳውስቱ ከገዳሙ ጥቅም ሲፈልጉ ገዳሙ በመነኮሳት እጅ የተያዘ ነው። ግን ደግሞ እዛ አካባቢ ተወልደው ያደጉ ቀሳውስት ዲያቆናት ናቸው። አገልግሎታቸው በማህሌት ብቻ የተወሰነ ይሆናል። በዚህ ምክንያት ከዛ በኋላ መነኮሳቱ ቀሳውስቱን አናስገባም ሲሉ ቀሳውስቱ ደግሞ እነዚህ መነኮሳት ከሌላ ሀገር የመጡ ናቸው፣ ቅርሳችን ይዘርፋሉ ምናምን የመጡበት አይታወቅ ወደ ማለት ስም ያጠፋሉና እንኳን ከተማ ገጠር እንኳ ቢሆን ህዝብ ያለበት ገዳም ለጭቅጭቅ የተጋለጠ ነው። ብዙ ገዳማት ተመሳሳይ የሆነ ችግር ይገጥማቸዋል። የህዝብና የመናኝ የሆኑና
የመናኝ ኢንተረስት ሌላ ነው፣ የህዝብ ኢንተረስት ሌላ ነው። እዚህ ገዳም ነፃ ሆኖ ራሱን ችሎ ብቻውን ሲኖር ነው። በቃ ንክኪ የሌለው ለመንኩሳት ብቻ መገልገያ ምዕመናን ከሩቅ የሚመጡ ምዕመናን መጥተው በረከት ተቀብለው ሳሉ የሚመለሱበት እንጂ ኢቭን ምዕመናን በየዕለቱ የሚገለገሉበት አስተዋጽኦ ከፍለው እንደዚህ የሚኖርበት በጣም አስቸጋሪ ነው የሚሆነው። ያ ራሱ አስቸጋሪ ነው። ስለዚህ የከተማውን ገዳማት እንደ ምክንያት መውሰድ አያስፈልግም። ያሉት ሰዎች በባህር ዳርም በአዋሳም በአዲስ አበባም ገዳም ተብለው የተጠሩት ከዘበኛ እስከ አስተዳዳሪ ትልልቅ ደመወዝ ተከፍሎት የሚቀጠርባቸው ናቸው። ተቀጥሮ ምናኔ የለም። ዓለምን ንቆ ወጥቶ ገንዘብ ሀብት ቁርት አያስፈልገኝም ጉልበቴን ለገዳሙ ሰጥቻለሁ ይባላል እንጂ ትልልቅ ሽብሮችን እየተቀበሉ ግን ገዳም ነው የኛ ገዳም ማለት አያዋጣምና ምዕመናን ይሄ እንድትገነዘቡ ለማለት ያህል ነው። ለማንኛውም የኛ ሀገር የከተማ ገዳማት ምን ማየት የገዳም ቅርጽ የላቸው። እነ ሰበታ ግን ከነ ቅድስት ማርያም ጋር የሚቆጠሩ አይደሉም። ሰበታ ገዳም ነው፣ የገዳም ቅርጽ ያለው እናቶች በስርዓት ያሉበት አንድነት ያለበት በደመወዝ ተቀጣሪ አይደሉም መነኮሳቱ ራሳቸውን ስለሚኖርበት ስለሆነ አይዶን ነው። ምናልባት ቀዳሽ እንደዚህ ተቀጥሮ ከሆነ አላውቅም፣ ዝርዝር መረጃ አይኖረኝም። ግን በርካታ መናኞች ስላሉ ያ ገዳም ነው። ሰበታንና ቅድስት ማርያም ማመሳሰል አይቻልም። የአዲስ አበባዎቹ ግን ቅድም የጠራኋቸው የሐዋሳዎችም የባህርዳሮች በሌሎችም በከተማ የሚገኙት ገዳም በሚል ስም በርካታ መነኮሳትን የቀጠሩት ግን ለገዳሞቻችን መዳከምና ለመነኮሳት መጥፋት ትልቁን ድርሻ የወሰዱ ናቸው የሚለውን ለመጠቆም ነው። እግዚአብሔር ይስጥልኝ።